ምን ትዝ አላችሁ? ይሄ ምን ትዝ አላችሁ? ቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት እንደዚህ 1500 ምናምን ተብሎ እንትን መውሊድ ይከበራል። ሶ እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው። እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረደ አይደል የሚባለው? ቁርአን ወረደ አይደል ይባላል? ይቅርታ፣ እሺ እሱ ይቅርታ። መረዳት ከፈለክ ከሆነ ያነሳቸውን ሁሉ ጥያቄ አይደለማ መጨረሱ። አንተ አሁን የእንትናን ይቅርታ የነብዩ መሐመድን እንትን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ለመለስ ቆያ መውሊዱን አትቀበልም ወይ? ለመለስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ለመለስ ታዳምጠኛለህ? እሱ ቆያ አይደለም። እኔ እኮ ጠየቁ እኮ ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነብዩ ቁርአን የወረደው ለማን ነው እኮ። ለመለስልህ አዳምጠኝ። እድል አንድ ደቂቃ ጊዜ ትሰጠኛለህ ለመለስ? አይ ምን እንደምታወራ ስለማውቀው እኮ ነው ብሮ። አታውቀው? ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ አዳምጥ። ቁርአን የወረደው ለነብዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ። እስልምናም ይታወቀው ትሰጠኛለህ? ቆያ ቁርአን የወረደው ለነብዩ መሐመድ ነው ከተባለ ነብዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነብዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስህ ጠይቀህ ራስህ ወገናችን ጠይቀኝና ልመልስልህ። በጣም ታግሼ እየሰማሁ ነው። እሺ ጥያቄን አንድ ባንድ ነው አይደል ደግሞ የምፈልገው እኮ ጠይቅና የነብዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ። ልመልስልህ ታዳምጠኛለህ? አንድ ባንድ አንተ ሆስቱ አንተን አይደለ? ሆስቱ አንተን። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጥ። እሺ ታው አድርግ። እንዳትጠይቅም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ መጠየቅ ይችላል። ትጂ ካለሽ ጥያቄ ጠይቂ። እሺ ከጠየቃችሁ ለማዳመጥ ዝግጁ ነው እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝ። እሺ አንዱን ጥያቄ መልሰህ መጀመሪያ አንተ እኮ የምታወራውን እንኳን አውቀዋለሁ። የምታወራውን አሁን ቀድሜ አውቀዋለሁ። አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማወራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይ ነህ አይደለ? እኮ ማወራው ምንድን ነው? እስኪ ንገረኝ። እንደው መስማት እፈልጋለሁ። ጥያቄ ተቀባይ ነህ አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀህ። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነብዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ ታዳምጠኛለህ? አንድ ደቂቃ እስኪ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን አፈ ታሪክ የለውም። የተወለዱበት ማን እንዴት ማለት ነው? ነብዩ መሐመድ ሰው ናቸው አይደለ? ነብዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። አዎ ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ። እኔ ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ? ጥያቄን እየመለስክ አይደለም። መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነብዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነብዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነብዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነብዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ይኸው ቀሩ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል እንዴ? ለምናየው በቲቪው በምን ነው ማስረጃ ወጣ? ትልቁ ላይ ነህ ክፈት።
በማስረጃ ወለ ተናገርከው። ኦኬ መውሊዱን አትቀበልም? በማስረጃ መውሊዱን አትቀበልም ወይ? በተወለ ተናገርከው። ከዚያ አታልፍም። በቃ መውሊዱን አትቀበልም ወይ? ማስረጃ ሳይያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ መውሊዱን አትቀበልም? እሺ አዳምጥ። በቃ አሁን ያሳድርግ። እሺ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን ያሳድርግ። እሺ አዳምጥ። እሺ መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፋል እኮ ነው። ኧረ ተሸንፌያለሁ። መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አይ አይደለ እናንተ ይሄው በቃ እንደዚህ እኮ ነው የምንሸውዳቸው እንደ አዳሚ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ በልጅነቴ ፍየል ገድዬ ነበር ማለት አውቄ አይደለም። ድንጋዩን ስወረወርባት ሄዶ ጭንቅላቷ ላይ ወደቀ። ከዛም ሞተ። እሺ ግን ሳላውቅ ነው። ባለቤቱን ማስታወስ ትችላለሽ? አዎ ለባለቤቱ ገንዘቡን ስጪው ከቻልሽ፣ አቅሙ ካለሽ። አሁን ላይ ከሌለሽ ይቀርበው ነው ከበለኝ ባይ። እሺ ሌላ ደግሞ ሰላት ሰግድ እሺ ሰላት ሰግድ እዱ ይሁን አንድ አካሌ እዱ አላረኩም ካምል ማለት ነው። ከዛን ትዝ አለኝ ሰላት ላይ ቆሜ ማለት ነው። ማቋረጥ ነው ያለብኝ ወይስ መቀጠል? አዎ መቋረጥ። ምክንያቱም ያለ ኡዱ ሶላት የለም። ስለዚህ ኡዱ መደረግ አለበት። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቅ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ወኢን ኩንቱም ጁኑበን ፈጠሀሩ ይላል። ስለዚህ ወደ ሶላት ለመስገድ በምትቆሙ ጊዜ ውዱ አድርጉ ብሎ አላህ ሱብሓነሁ ወተዓላ የውዱ ስርዓትን ዘርዝሮታል። ስለዚህ ያን ማሟላት አለባቸው እና ቀደም እሷ ስታወራ ልስቅ ፈልጌ ነበር። ራስን ተቆጣጥሬው ነው አላስቻለኝም። መንገራችሁ ልጅ እያለሁ ፍየል ገድያለሁ ስትል ማለት ነው። ቁርአን አክትሜ እንደጨረስኩ ነው። ቁርአን አክትሜ እንደጨረስኩኝ አካባቢ ገና ልጅ ነኝ፣ 12 13 አካባቢ ነው። ከዚያ የክትሚያ ፕሮግራም ምናምን ሊደረግልኝ ቤት ፍየል ይታረዳል። ከዚያ በኋላ ምግቡ ስጋ ሲሰራ ምናምን ወጡ ምናምን ሲሰራ እዛው ነበርኩኝና እናቴ ውጭ ናች። ድምፄን ዝቅ አድርጌ ለወራችሁለት አጠገቧ ነበርኩና ምግብ ስትሰራ እኔም የሆነ ጥያቄ ነበረኝ። እናቴ ስጋ ስጭኝ አልኳት። አንዴ መጀመሪያ ሾዎቹ መተው ቃልቾቹ መተው እነሱ ከበሉ በኋላ ነው ልጆች የሚበሉት። አደብ አይደለም ማለት ነው፣ ስርዓት አይደለም ማለት ነው። ያው ትልቅ ሰው በጣም ይከበራል። እንዲህ እኔ እኮ ነኝ ያከተምኩት ለእኔ አይደል እንዴ የተሰራው? እኔ በበላ መጀመሪያ ምን ችግር አለው ብዬ ክርክር ገጠምኳት እዛ ኩሽና ውስጥ ጋቻ። ከዚያ በኋላ አይ እንደሱ አይሆንም፣ መጀመሪያ ትልቅ ሰው ከበላ በኋላ ነው ልጆች የምትበሉት ምናምን አለች። በዚህ በጣም ተናደድኩና ከኩሽና ወጣሁኝና ወደ መስጂድ ለመሄድ ከኩሽና ወደ ቤት መውረድ ጀመርኩ። እየወረድኩ እያለሁኝ አንዲት ፍየል አገኘዋት። የወንድሜ ፍየሎች ናቸው፣ ብዙ ፍየሎች አሉት። ከዚያ አገኘዋትና እዛው ቤቱ በር ላይ በካልቾ አልኳት። ወላሂ በጣም ተንጠራረች ነው የመጣሁት። አብራ ጮኸችና ወድቃለች። ቀጥታ ሄድኩኝና ወደ ኩሽና እናቴ አንዷ ፍየል ወድቃልሻለች ልትሞትልሽ ነው አልኳት። ቶሎ ስትመጣ በቃ ልትሞት አካባቢ ነው።
ሰው ቶሎ ጠራችና አሳረረቻት። እስካሁን ድረስ ማንም ያውቀው በቅርብ ላይ ነገርኳት። ሚነኛቸው ብዬ ማለት ነው። እና አሁን ፍየል ገድያለሁ ህፃን እያለሁ ስትል ሰው ትዝ አለኝ። ታውቃለች። ምን ትዝ አላችሁ? ይሄ ምን ትዝ አላችሁ? ምግብ እየበላ እኔ ትህትና እኮ ነው የሚገርመኝ ሁሴን። እኔ እንዳንተ የምጠላው ሰው አልነበረም። እግዚአብሔር ያውና እዚህ ጋር ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል አይደል? እሺ አሁን አንድ ማለት ነብይ የምትለው ሰው እሱ አሁን አንድ ነብይ የምትለው ሰው ይህንን ቃል መናገር አለበት። እንግዲህ እኔ ጌታና መምህር ስሆን እንግዲህ እኔ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በላይ ብለዋል። ግን እኛ እንዴት መሰለህ እንረዳው ሙሉ መጽሐፉን ስናነብ ጊዜ የእርሳቸው የስልጣንና የሹመት ጌትነት ነው ብለን ነው የምንረዳው። አሁን መጽሐፍ ቅዱስንም ይህችን ጥቅስ ብቻ ይዞ መሄድ ሳይሆን የክርስቶስ ጌትነት ምን አይነት ጌትነት ነው ብለን ስናይ በመደረግ የተገኘ የሹመትና የስልጣን ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል አይደል? እንዳደረገው ይላል። ስለዚህ በመደረግ የሚገኝ ጌትነት ደግሞ የስልጣን የሹመት ጌትነት ነው። አምላክ ጌታ ሊደረግ አይችልም ነውና በባህሪው አብ ጌታ ተደረገ ሊባል አይችልም። ምክንያቱም እርሱ በባህሪው ጌታ ነውና። ክርስቶስን ግን ስንመጣ ኢየሱስ ክርስቶስ ጌታ ተደርጎ ነው ይለናል መጽሐፍ። በመደረግ የሚገኝ ጌትነት ከሆነ የስልጣን የሹመት ጌትነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ በላይ ብለዋል። ያልኩ አነ ሰይድ ወለድ አደም ብለዋል። እኔ የአዳም ልጆች ሁሉ ጌታ ነኝ ብለዋል። ግን እኛ አለቃ ብለን ነው የምናየው እንጂ እንዲህ አይነት ቃላቶችን እየለቃቀምን ብንሄድ ለነቢ ሰለላሁ ዐለይሂ ወሰለም ከማንም በላይ ጌታ ሆነው እናገኛቸዋለን። ገብቶሃል? ግን መጽሐፉን ሁሉ ስናይ የሰማይ የምድር ጌታ ማን ነው? ነቢዩ መሐመድ ናቸው ይላል ወይ? ላ በፍጹም አይልም። ረቡ ሰማዋት ወልአርድ ይላል። የሰማይ የምድር ጌታ እኔ ጌታቸው አላህ ብቻ ነኝ ይላል። ኢየሱስ ክርስቶስን ታዲያ መጽሐፍ ቅዱስ ላይ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ኢየሱስ የሰማይ የምድር ጌታ ተብሏል ወይ? ላ በፍጹም አልተባለም። ለእስራኤል ወገን ጌታ ነው ተባለ። አለቃ ነው ማለት ነው ለእስራኤል ወገን። ዮሴፍ ልክ እንዲሁ ለግብፅ ሀገር ጌታ ነው ተባለ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር በግብፅ ሀገር ላይ ጌታ አደረገ ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ለእስራኤል ወገን ጌታ አደረገው ይላል። አየህ፣ በሆነ ሀገር ላይ የተገደበ ነው ያ ስልጣናቸው ሹመታቸው ራሱ። የነቢዩ ሰለላሁ ዐለይሂ ወሰለም ግን ስንመጣ ለሰው ዘር ሁሉ ነውና እኔ የአዳም ልጆች ሁሉ ጌታ ነኝ ያሉ የአዳም ልጆች አለቃ ነኝ ማለት ነው። ማስረጃ ቆይ አንድ አውጥቼ ላሳያችሁ። በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እኔና አብ አንድ ነን ይላል። እሺ ከእግዚአብሔር ጋር ራሱ እኩል አድርጓል አይደለም? አንድ ነን አለ እንጂ እኩል ነን አላለም። እኩልነታቸውን ያነሳበት ቦታ አለው ከተባለ አዎ አለ። ግን ምንድን ነው ያለው? አብ ከእኔ ይበልጣል ነው ያለው። እኩል አይደለም በፍጹም። ይበልጠኛል ብሎ ቃል በቃል ተናግሯል። አንድ ነን የሚለው አንድነቱ ከምን አንጻር ነው የሚለው እንደ አውዱ እናነባዋለን። ያ አንድ ነን ያለው ለምንድን ነው? አንድ ነን ያለው ከላይ በእርሱና በአብ መካከል አንድ የሚያደርጋቸው የሆነ ዓላማ እንዳለ ገልጿል። ምን አለ ኢየሱስ ክርስቶስ ሲናገር ከላይ አንተ ክርስቶስ መሆንህን በግልጽ ንገረን አሉት አይሁዶች መጥተው። እስከ መቼ ተደብቀናል? ምን መሆንህን ንገረን፣ አምላክ መሆንህን ላይ አይደለም ክርስቶስ መሆንህን ንገረን አሉት። ክርስቶስ ማለት የተቀባ ማለት ነው፣ የተመረጠ ማለት ነው። በማን ነው የሚቀባውና የሚመረጠው? በአምላክ። አምላክ ሳይሆን የሚቀባው የሚመረጠው ራሱ በአምላክ የተመረጠና የተቀባ ሰው ነው። እነርሱ የሚጠብቁት አንተ ክርስቶስ መሆንህን ንገረን አሉት። ታዲያ ክርስቶስ ምን አላቸው? ነገርኳችሁ፣ ነገር ግን አትሰሙኝም አላቸው። ምክንያቱም ከበጎቼ ስላልሆናችሁ። በጎቼ ግን ድምፄን ይሰማሉ ይከተሉኝማል አላቸው። አሁን በጎቼ ማለት ምን ማለት ነው? እንደው በቀጥታ የሚተረጎም በግ ለማለት ነው ወይ? አይደለም፣ ሰዎች ናቸው ተከታዮቼ ለማለት ነው። ሐዋርያቶች ነው።
በጎቼ ድምፄን ይሰማሉ፣ ድምፄንም ይከተሉኛል አለ። እኔንም ይከተሉኛል። እናንተ ግን አላቸው አይሁዶችን ከበጎቼ ስላልሆናችሁ ድምፄን አትሰሙም አትከተሉኝም አላቸው። ነገርኳችሁ ነገር ግን አታምኑም አለ። አሁን ጨረስን። ከዚያ በኋላ ስለ በጎቹ ሊናገር ነው። እነዚህ ድምፄን ሰምተዋል ተከትለውኝማልና በጎቼ ከአባቴ እጅ ማንም አይነጥቃቸውም አለ። ከእኔም እጅ ማንም አይነጥቃቸውም አለ። አሁን አንድ ያነሳው ሀሳብ አለ። አንድ የሚያደርገው በእርሱና በአብ መካከል ምንድን ነው? ሐዋርያትን ስለመጠበቅ ከምን ከስህተት ትምህርት እንደ አይሁዲዎች የክርስቶስን ክርስቶስነት ከመካድ በመጠበቅ ማን ይጠብቃቸዋል? አባቴ ይጠብቃቸዋል። ከእርሱ እጅ ማንም አይነጥቃቸውም አለ። እኔም እጠብቃቸዋለሁኝ አለ። ከእኔም እጅ ማንም አይነጥቃቸውም አለ። አሁን በምንድን ነው የሚጠበቁት? በክርስቶስ በትምህርቱ ነው የሚጠበቁት። ድምፄን ሰምተዋል ሲል ጊዜ ትምህርቴን ሰምተዋል ለማለት ነው እንጂ ድምፁን ዝም ብሎ እንደው የእርሱን ድምፅ ለማለት አይደለም። ገብታችኋል አይደል? የእርሱን ድምፅ ወይም የእርሱን ትምህርት ሰምተዋል። ክርስቶስ ያን ትምህርት ከማን ያመጣው? እውነት ያን ትምህርት ከማን ያመጣው? ከአብ ነው አይደለ? ከኔ ጋር ያን ትምህርት ከአብ ነው ያመጣው አይደለ ብሎ ነበር ቀድሞ ዒሳ። ከእኔ በኋላ የሚመጣው ግን ያከብረኛል አለ አይደለ? ታዲያ አላህ በሰጣቸው ቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው እንዲያስተምሩ አዘዛቸው? የተከበረ ነው ያ ሰው ግን በዚች ዓለም በቀጣዩ ዓለም የተከበረ ነው ይላል ዒሳ። ወሚነል ሙቀረቢን ልክ እንዲሁ ደግሞ ከጌታ ከአላህ ዘንድ ቅርብ ደረጃ ካላቸው መካከል ነው እርሱ ተብሎ ተነገራል። ወዩከሊሙ ናሰ ፊል መህድ አሁን ደረጃውን ከተናገረ በኋላ የእርሱን ማንነት ምን እንደሚያደርግ ደግሞ ሊነግራት ነው። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሳሊሒን ገና ታዝሎ ሳለ በጀርባሽ ላይ ወይም በአንቀልባ ላይ ታዝሎ ሳለ ሰዎችንም ያናግራል ልጅሽ። ይህ የመጀመሪያ የሚያደርገው ተአምር ነው። ሁሉም ነቢይ ተአምር መስራት የጀመረው ነቢይ ከሆነ በኋላ ነው። ዒሳ ግን ገና ሕፃን እያለ ነው ተአምር የሰራው። ያን ያደረገው ግን ለእናቱ ክብር ሲል ነው አላህ ሱብሓነሁ ወተዓላ። ለምን ከተባለ አይሁዲዎች አዝላው በሄደች ጊዜ ሕፃኑን ልጅ በዝሙት ነው ያመጣሽው ሲሏት የግዴታ ከዚህ ታላቅ ሴት አላህ ክብሯን ሊከላከልላት ዘንድ ያን ሕፃኑን ልጅ እንዲናገር አደረገው። እኔ በዝሙት አልመጣሁም፣ እኔ የአላህ አገልጋይና ባሪያ ነኝ፣ ነቢይም አድርጎ በመካከላቸው ይልከኛል ብሎ እንዲናገር አደረገላት። ስለዚህ ጅብሪል ምን አለት? ወዩከሊሙ ናሰ ፊል መህድ በእናቱ ገና በአንቀልባ ላይ ያዝለሽው ሳለ ሰዎችን ያናገራል በቋንቋቸው። ወከህለን ወጣትም ሆኖ እንዲሁ ያናገራቸዋል። ወሚነ ሳሊሒን እርሱ ደግሞ ከጻድቆችም ሲሆን ተባለች። ያሰላም ከጻድቆችም ሲሆን ከደጋጎችም ሲሆን ተባለች። በዚህ ጊዜ ማርያም ታዲያ ጠየቀች፣ ትክክለኛ ጥያቄ ቃለት አለችም ረቢ አና የኩኑ ሊ ወለድን ወለም የምሰስኒ በሸር ጌታዬ ሆይ ታዲያ ለእኔ ልጅ እንዴት ሊኖረኝ ይችላል ወንድ ያልነካኝ ስሆን አለች። በሸር የሚለው ወጣትን ብቻ አይደለም። ሻብ ቢሆን ወጣት ብቻ አልነካኝም ነበረ። በሸር የሚለው ግን አጠቃላይ ወንድን ያጠቃልላል። ማንም የወንድ አይነት እንኳን ነክቷት አያውቅም። ሕፃን የለ፣ ወጣት የለ፣ ሽማግሌ የለ። እንዲች ነካ አድርገዋት አያውቁም። ወለም የምሰስኒ ረጁል አላለችም፣ ወይም ሻብ አላለችም። በሸር አጠቃላይ የሰው አይነት ሁሉ ከሕፃን እስከ ትልቅ ነክቷት አያውቁም። ወለም የምሰስኒ በሸር ወንድ ያልነካኝ ሲሆን ለእኔ እንዴት ልጅ ሊኖረኝ ይችላል ባለች ጊዜ ምን አላት ጅብሪል? ቃለ ከዛሊከ ላሁ የኽልቁ ማ የሻእ ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል አላት። ይህ አዲስ አይደለም ለእርሱ። ከዚህ በፊትም ዒሳን በሚፈጥርበት መንገድ ሌላ ፍጥረታትን ፈጥሯል፣ አዲሱ አይደለም ለሱ ብሎ ነገራት። ያም ጅብሪል ይህን ያውቃል። እንዴት ከተባለ ነገራት እዛው ኢዛ ቀዷ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አምላክሽ አላህ አንድን ነገር ለመፍጠር ከፈለገ ሁን ይለዋል፣ ወዲያውም ይፈጥረዋል አላት። ስለዚህ ክርስቶስ በቃል አማካኝነት መጣ ሲባል ጊዜ አላህ ሁን በሚለው ቃል አስገኘው ለማለት ነው። ጀማዓ ጅብሪል መጥቶ ምን አላት?